አስጥለኝ ወንድመቶቼ ሴቶቻችንና ቢዝነስ በሚል ወግ ላጫውታችሁ ነው። ብሩክታዊት ዳዊት ደግሞ እዛው መሪ ፖድካስት ላይ ነው እንደ ሀዲያና ጊዜሽ ወርቅ የፐርሱዌሽንና ኔትወርኪንግ ስኪል ባለባትም ቅሉ ግን ሰው መስራት የሚወደውን ስራ መስራት እንዳለበት እና ለዛ ለስኬት እንዲያበቃ ዳይሬክሽን የሰጠችበት። ሁለተኛ ነገር ደግሞ ከራስ ጋር ጥሞናና ኮንፊደንስ እንደሚያስፈልግ እና ሰው ደግሞ ሲኖር አንድ የሆነ ሂስቶሪክ ማርክ እንደሚያስፈልገው ነው ያየሁት። ይህ ዓለም የወንዶች ዓለም ነው። እውነት ለመናገር በአሜሪካን ሀገር እንኳ በ1920ዎቹ ነው ሴቶች ድምፅ መስጠት የጀመሩት መምረጥ የጀመሩት እና አንዳንዴ የዚህን ዓለም ጫና ሰብረው የሚወጡ ንስቶችን ሴቶችን ማበረታታት በጣም አስፈላጊ ነው። ሁላችንም የሴቶች ውጤቶች ነን፣ እናቶች አሉን እና ሴትን ማስተማር አገርን ማስተማር ነው ይባላል። ትክክለኛ አባባል ነው እና ወደፊት የፖድካስት የሚጀመር ከሆነ መጠየቅ ያሉባቸው ጥያቄዎች አሉ። ግን የፖድካስቱ አዘጋጆች እንግዶቻቸውን መስት ሹድ ነሰሰሪ ሼክ ሶል ዊዝን መነቅነቅ መቻል አለበት። አንዳንድ ሳይንቲፊክ አንግዶችን ወደፊት ከመጪው ጊዜ ሁኔታ አንጻር የአሁኑ ወጣት ምን ማድረግ አለበት፣ ሴቱ ምን ማድረግ አለበት፣ ወንዱ ምን ማድረግ አለበት፣ ሴትና ወንድ ደግሞ ሲተጋገዝ ሶሲዮሎጂካል ኢምፓክቱ ምንድን ነው? ባለሙያ ናቸው ማለት አይደለም፣ ግን ልምድ ከባድ ዩኒቨርሲቲ ነው፣ ሰፊ ግዙፍ ዩኒቨርሲቲ ነው ብዬ ስለማምን ነው። እችን ለማለት ነው እና ጥሞና የያዙበት አዳምጡ፣ ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉ። በሀሳብ ገበያ የምትመራ ኢትዮጵያን እንፍጠር ሲሉ